ሰላም እንዴት ናችሁ? ደህና ናችሁ ወይ? ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችን፣ ወቅታዊ መረጃዎችን ከራሳችን ምልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን እያመሰገንኩኝ ሌሎች ወዳጆቻችንም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጎ በማለት በቀጥታ ወደ ዕለቱ መርሃ ግብር እሻገራለሁ። የመጀመሪያው ርዕሳችን የጤና ባለሙያዎችን አመፅ ይመለከታል። በዛሬው ዕለት እንግዲህ ወደ ፉል ስትራይክ ተሸጋግሯል። የጤና ባለሙያዎች አመፅ እስካሁን በከፊል ነበረ የስራ ማቆም አድማ ያደረጉት። ኢመርጀንሲ እናቶች፣ ህፃናት ሕክምና ክፍሎች ስራ እየሰሩ ነበረ። ይሁንና ጥያቄያቸው ተገቢ መልስ ሊያገኝ ስላልቻለ ከዛሬ ጀምሮ ወደ ፉል ስትራይክ ወይም ሙሉ ወደ ስራ ማቆም ተሸጋግሯል እና ከዚህ ጋር በተያያዘ አገዛዙ አንዳንድ እርምጃዎች እየወሰደ መሆኑ ታውቋል። መፍትሄ ብሎ ያስቀመጣቸው ነገሮች አሉ። ለምሳሌ ያህል በተለያዩ ኢንተርናሽናል ኤንጂኦ የሚሰሩ ዶክተሮችን ወይም አድቫይዘር ሆነው የሚያገለግሉ ማለት ነው ለፌዴራል ሆስፒታሎች ለመውሰድ እየመለመሉ ነው። በጊዜያዊነት ቅጥር ኢንተርናሽናል ኤንጂኦ ላይ የሚሰሩ ዶክተሮችን አድቫይዘሮችን ወስደው ለማሰራት ጥረት እያደረጉ መሆኑ ተሰምቷል። ከጤና ጣቢያ ጋዋን እያለበሱ ነርሶችን፣ ጤና መኮንኖችን ጋዋን እያለበሱ ወደ ሆስፒታል እየወሰዱ መሆናቸውም ተሰምቷል። ሳይማር ዶክተር መሆን የቻለው አብይ አህመድ ከጤና ጣቢያ ከግል ተቋማት እንግዲህ ተመርቀው በነርስ በሄልዝ ኦፊሰርነት እያገለገሉ ያሉ የጤና ባለሙያዎችን ወደ ሆስፒታል መውሰዱ ተሰምቷል። ከዚህ ጋር በተያያዘ ከተለያዩ የአዲስ አበባ ጤና ጣቢያዎች ታፍሰው በግዳጅ ነጭ ጋዋን ለብሰው ወደ ሆስፒታል የሄዱ ነርሶች የልብ ታማሚዎች ክፍል ውስጥ ገብተው ያመማችሁ ግን እንደው ዝም ብለን ስናስበው ታይፎይድ ሳይሆን አይቀርም ሲሉ ተሰምተዋል የሚል መረጃ ደርሶን ስንስቅ ነበር በጠዋቱ። እንግዲህ ጤና ጣቢያ ብዙ ጊዜ የትኛውም ህመሟችሁ ከሄዳችሁ ባይ ዲፎልት ታይፎይድ ነው የያዛችሁ ነው የምትባሉት። ወይ ታይፎይድ ይሏችኋል ወይ ታይፈስ ይሏችኋል። እና አብይ አህመድ ሳይማር ዶክተር የሆነው በፌክ የትምህርት ማስረጃ ፒኤችዲ የያዘው አብይ አህመድ ከጤና ጣቢያ ውስጥ የሚሰሩ ነርሶችን በአንድ ጊዜ ስፔሻሊስት አድርጓቸዋል እና ይህን እንዳንድ መፍትሄ ወስዶታል። ሌላ ዛሬ አንድ አስቂ ቀልድ ሰምቻለሁ። እንደውም ገጽ ላይ ያጋራቸዋለሁ። ይኸው ምንድነው? የአብይ አህመድ የጸጥታ አካላት ወደ ሆቴል ሲገቡ የሆቴሉ ማናጀር ነጭ ጋዋን ለብሶ ያገኙታል። ከዛ ምን ቢሉት ጥሩ ነው፣ ስራ ያቆምከው እዚህ ተዘርፍጠህ መዋል ነው እንዲህ በማለት በፓትሮል ጭነው ወደ ፖሊስ ጣቢያ ወሰዱት የሚል ጆክ አግኝቼ የጸጥታ ኃይሎች አያደርጉም አይባልም በማለት አጋርቼዋለሁ። ነጭ ጋዋን የለበሰ በሙሉ ዶክተር ነህ ተብሎ እየታፈሰ ሲወሰድ ማለት ነው። እና ከቀልዱ ወደ ቁም ነገሩ ስንመለስ አብይ እንደ መፍትሄ ያስቀመጠው አንድም ኢንተርናሽናል ኤንጂኦ ውስጥ የሚሰሩ ሎካል ኤንጂኦ ውስጥ የሚሰሩ በአድቫይዘርነት እና በኤክስፐርትነት የሚሰሩ ዶክተሮችን ወደ ጤና ጣቢያ መውሰድ ነው። ሁለተኛ ጤና ጣቢያ ላይ የሚሰሩ እንግዲህ ከግል እንትን የተመረቁ ኮንፊደንስ የሌላቸው ከተባረርን መግቢያ የለንም ብለው የሚያስቡትን ጤና ጣቢያ ላይ ገብተው እየሰሩ ነው። አሁንም ስራ አላቆሙም። እነሱን ነጭ ጋዋን አልብሶ ወደ ጥቁር አንበሳ፣ ወደ ጳውሎስ እና ትልልቅ ሆስፒታሎች በመውሰድ ላይ ይገኛል። ይሄ ጉዳይ መፍትሄ ሊሆን የሚችል አይደለም፣ መፍትሄ አይሆንም። የጤና ባለሙያዎች አምርረዋል፣ ጭር ብሏል። እንደምታዩት ዛሬ ጥቁር አንበሳ ሆስፒታል ውስጥ የሐኪሞቻቸውን ጥያቄ ያቀርቡ ታካሚዎችና የታካሚ ቤተሰቦች ጥያቄ ሲያቀርቡ ነበር። የጤና ባለሙያዎቻችን ጥያቄ በአስቸኳይ ይመለስ የሚሉ ታካሚዎችና የታካሚ ቤተሰቦች ጥቁር አንበሳ ላይ መፈክር ሲያሰሙ ነበረ። ወዲያው የአብይ አህመድ የጸጥታ ኃይሎች መጥተው ብዙዎችን ደብድበዋል፣ ብዙዎችን አቁስለዋል። የተወሰኑትን ደግሞ ጭነው በፓትሮል መውሰዳቸው ተሰምቷል። እና ትናንት የጤና ባለሙያዎች ጥያቄ የነበረው አሁን
ወደ ታካሚዎች ተሸጋግሯል። ወደ ታካሚዎች እና የታካሚ ቤተሰቦች ተሸጋግሯል። ደግሞ የሐኪሞችን ጥያቄ አለማጋራት አይችሉም። በብዙ አይነት በሽታ የተለከፉ ያለ ሐኪም ያለ መድኃኒት አንድ ቀን ውለው ማደር የማይችሉ ቤተሰብ ያሏቸው ወገኖች በሆስፒታል እየተሰቃዩ ነው። ምናልባት የአብይ አህመድ ኦሊጋርኪ በውጭ ሀገር ስለሆነ የሚታከሙት ቤተሰቦቻቸውም ሲታመሙ በውጭ ሀገር ስለሆነ የሚያሳክሙት ምንም አይመስላቸውም። ከዛ ውጭ ግን በእግዚአብሔር እጅ ተይዘው በበሽታ እየተሰቃዩ ያሉ ቤተሰቦች ያሏቸው ደግሞ ሆስፒታል አልጋ ላይ ሆነው እየተሰቃዩ ነው። የጥኑ ሕክምና ክፍል ውስጥ ነው የሚሰቃዩ በርካታ ዜጎች አሉ። የነዛ ቤተሰቦች የሐኪሞችን ጥያቄ ማሰማት ቢጀምሩ የሚገርም አይደለም። ግን የኢትዮጵያውያንን ችግር ለመረዳት ፈቃደኛ ያልሆነው የፕሮስፔሪቲ ጎስፔል አራማጅ የሆነው አገዛዝ ዛሬም የታካሚዎችና የታካሚ ቤተሰቦች ያቀረቡትን ጥያቄ ሰምቶ ተገቢ መልስ ከመስጠት ይልቅ እየደበደበ ግማሹን መበተን ግማሹን ደግሞ በፓትሮል ጭኖ መውሰድ መርጧል። እንደ አጠቃላይ በኢትዮጵያ የተነሳው በጤና ባለሙያዎች የተለኮሰው አመፅ የሚቆም አይደለም። በቀጣይ ብዙ ኃይሎች ይህን ይቀላቀሉታል ተብሎ ይታሰባል። አዲስ አበባ መታችሁ በኢመደበኛ ንግድ መሰማራት አትችሉም የተባሉ የአዲስ አበባ ተወላጅ ሆነውም ከክፍለ ሀገር መጥተው በሀገራችሁ ሰርታችሁ መለወጥ አትችሉም፣ ራሳችሁን ማስተዳደር አትችሉም ተብለው የተከለከሉ እናቶች በቀጣይ ይህን አመፅ መቀላቀላችሁ አይቀርም። መኖር የተከለከሉ እናቶች አሉ፣ ዜጎች አሉ። የአዲስ አበባን ዲሞግራፊ ተቀይራላችሁ ተብለው አብዛኛውን ሰው ቤቱን አፍርሰን በበታተነው ቅጽበት ወደ ኦሮሚያ ክልል በሸኘነው ቅጽበት አንዳንዶች ደግሞ ልጆቻቸውን አዝለው ወደ አዲስ አበባ እየመጡ የዲሞግራፊ ለውጡን እያዛቡብን ስለሆነ ከዚህ በኋላ የአዲስ አበባ መታወቂያ የሌለው በየትኛውም የመደበኛ ንግድ በጉሊት ችርቻሮ በየትኛውም የመንገድ ላይ ንግድ እንዳይሳተፉ ማድረግ አለብን የሚል አዋጅ ባለፈው ማጽደቃቸው የሚረሳ አይደለም። ስለዚህ ያን የተከለከሉ እናቶች በቀጣይ ቁጣቸውን ማቅረባቸው አይቀርም። ያለበቂ ካሳ ሰፈራቸው ታርሶ ቤታቸው ፈራርሶ በአንድ ጊዜ ከካሳንቺስ ከፒያሳ ተነስተው ኩዩ ፈቼ ቱሉ ለምቱ የተገኙ የአዲስ አበባ ነዋሪዎች ቤታቸው ሆነው ስቃያቸውን በውስጣቸው ሰክፈው እየተንገበገቡ ነው። ቀን እየጠበቁ ነው። አዲስ አበባ ውስጥ መቀጠር አትችሉም ተብለው ስራ የተከለከሉ የአዲስ አበባ ልጆች በኤክስፐርትነት በቀን ስራ አሁን አዲስ አበባ ላይ እየተቀጠረ ያለው ማን ነው እየተቀጠረ ያለው? የአዲስ አበባ ልጅ እኮ አዲስ አበባ ላይ እንዳይቀጠር ተከልክሏል። አማርኛ ተናጋሪ ስለሆነ እና በራሳቸው ከተማ ተወልዶ ባደጉበት ሀገር ላይ ስራ አትቀጠሩም አንቀጥራችሁም የተባሉ የአዲስ አበባ ልጆች ቀን እየጠበቁ ነው። በጀቱ ሁሉ ለወታደራዊ ማሰልጠኛ በመዋሉ የተነሳ ወደ ዩኒቨርሲቲ መግባት አትችሉም በጀት የለም በሚል ምክንያት ወደ ዩኒቨርሲቲ እንዳይገቡ የተከለከሉ ተማሪዎች አሉ። እንግዲህ አብይ አህመድ ወደ ስልጣን ከመምጣቱ በፊት በአመት ስንት ተማሪ ነበር የሚፈተነው? ስንት ተማሪ ነበር ዩኒቨርሲቲ የሚገባው? የትምህርት ጥራት በሚል ምክንያት ግን አብይ አህመድና ብርሃኑ ነጋ ተማክረው አሁን ላይ ዩኒቨርሲቲዎቻችንን ጭራ አድርገዋቸዋል። ያንዳንዱ የኢትዮጵያ በጀት የሚመደበው ለሁርሶ ወታደራዊ ማሰልጠኛ ሆኗል፣ ለብር ሸለቆ ሆኗል፣ ለወታደራዊ ማሰልጠኛ ጣቢያዎች ነው የሚመደበው፣ ለነጦር ላይ ነው የሚመደበው። በመሆኑም ጅማ ዩኒቨርሲቲ፣ አለማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና የመሳሰሉት ዩኒቨርሲቲዎች በአሁኑ ሰዓት ጭር ብለዋል። ተማሪ አልባ ሆነዋል። ማደግ ባለባቸው ልክ እያደጉ አይደለም። ስለዚህ በየአመቱ ማትሪክ እየተፈተኑ ወደ ዩኒቨርሲቲ አትገቡም የተባሉ ተማሪዎች እነሱም ቀን እየጠበቁ ነው። ከትዳርና ከጎጆ ውጭ የተደረጉ የመንግስት ሰራተኞች እንኳን የጤና ባለሙያዎች አመፅ ወደኋላ ሊቀለበስ ቀርቶ ከትዳር ውጭ የተደረጉ በፌዴራል በክፍለ ከተማ በወረዳ እና በመሳሰሉት ተቀጥረው የሚሰሩ የመንግስት ሰራተኞች ይህን አገዛዝ የሚያወርዱበትን መላ እያፈላለጉ ነው። ምንም እንኳን የኢትዮጵያ ሰራተኞች ማህበር ፕሬዝዳንት የአብይ አህመድ ተላላኪ በመሆኑ የተነሳ ጠፍንጎ ቢይዛቸውም ከትዳር ውጭ ሆነዋል። ጎጆ መውጣት እርሙኗል። እንኳን አይደለም ቤት ሊሰሩ ቀርቶ ቤት ተከራይቶ መኖር የማይቻል ሆኖባቸዋል። ከዚህ ጋር በተያያዘ ተቋማችሁ ኢትዮጵያን አይመስልም በማለት እንግዲህ ከየተቋማቱ የተባረረ እልፍ አላፍ የአማራ ተወላጆች አማርኛ ተናጋሪዎች አሉ።
ይሄ ተቋም ኢትዮጵያን አይመስልም እየተባለ ማለት ነው። እንግዲህ አንድ ተቋም ሰራተኞቹን የሚቀጥረው በማንነት ሳይሆን በብቃት ላይ መሰረት አድርጎ ነው። ፈተና ፈትኖ ኳሊፊኬሽን እሱን ያሟላን ይቀጥራል። አብይ አህመድ ሲመጣ ግን ማንነትን ቤዝድ ባደረገ መልኩ ይሄ ተቋም ኢትዮጵያን አይመስልም ብሎ ያባረራቸው እልፍ አላፍ ሰራተኞች አሉ። እነዛ ወደፊት አመፁን መቀላቀላቸው አይቀርም። ሌላ አፈሳ ፈርተው በሰፈራቸው መንቀሳቀስ ተከልክለው በየጉራንጉሩ የሚሽለኮለኩ ወጣቶች እልፍ አላፍ ናቸው። ማዳበሪያና ምርጥ ዘር ትናንት በግዳጅ ውሰድ ሲባል እናልነበረ? የኢትዮጵያ ገበሬ የለም 2 ኩንታል ነው የሚበቃኝ ሲባል 2 ኩንታል አይበቃህም 4 ኩንታል መውሰድ አለብህ እየተባለ ጫና ሲደረግበት እንዳልነበረ? አሁን በአብይ አህመድ ዘመን ማዳበሪያ መጠቀም ብርቅ ሆኖበታል። ከሚያመርተው ምርት በላይ ሆኗል። ማዳበሪያ ከሚያስገኘው ጥቅም በላይ ሆኖበታል። ለማዳበሪያ የሚከፍለው ክፍያ አይቶ መሬቱ ማዳበሪያ ለምዶ ገዝቶ አይጠቀም፣ ዋጋው ውድ ሆኖበት እየተጨነቀ ይገኛል። እንደዛም ሆኖ ደግሞ ካመረተ በኋላ ስንዴህን ኤክስፖርት ማድረግ ስለምፈልግ እየተባለ ከጎተራው እየተነጠቀ እየተወሰደበት ነው። ስለዚህ እነዚህ ገበሬዎች አሁን ላይ መናገር ጀምረዋል ይላል የደረሰ መረጃ። ባለፈው ጎጃም ላይ አንድ አዋጅ ታውጆ ነበር። የአማራ ፋኖ በጎጃም የአማራ ፋኖ ብሔራዊ ኃይል አካል የሆነው የአማራ ፋኖ በጎጃም ባለፈው አንድ መመሪያ አውርዶ ነበር። ያ መመሪያ ምንድነው የሚለው? ወደ አዲስ አበባ ምንም አይነት ምርት እንዳይተላለፍ እግር ጥያለሁ። አንዳንድ ክልሎች ላይ 6000 ብር 5000 ብር የሚሸጥ ማዳበሪያ አማራ ክልል ላይ 10000 ብር እየተሸጠ መሆኑ ስለተረዳው ምንም አይነት ምርት ወደ አዲስ አበባ እንዳይጫን እግድ መጣሉ የሚዘነጋ አይደለም። አሁን ላይ የዛ አይነት መመሪያዎች በመላው ኢትዮጵያ ተግባራዊ ሊደረጉ ነው የሚል መረጃ ደርሶናል። ወደ አዲስ አበባ ምንም አይነት ምርት ባለመላክ የገበያ አቀባብ ማድረግ አገዛዙ የማዳበሪያ ዋጋ እንዲቀንስ ማስገደድ ይገባል የሚል ውሳኔ ተወስኖ ገበሬዎች በወኪሎቻቸው አማካኝነት እንቅስቃሴ መጀመራቸውን የደረሰ መረጃ ያመለክታል። ለአጠቃላይ ከገበሬዎች ባለፈ ከመንግስት ሰራተኞች ባለፈ ከጤና ባለሙያዎች ባለፈ አገር አልባ የተደረገው የኢትዮጵያ ሕዝብ የመጨረሻ ፒክ ላይ ደርሷል። የመጨረሻ ፒክ ላይ ማለት ነው። የትናንት ኑሮውን ተነጥቆ የዕለት ጉርሱን አጥቶ ከጆዳፍ የሆነ ኑሮ መኖር ተከልክሎ በሰላም እጦት የሚታመሰው የኢትዮጵያ ሕዝብ አሁን ላይ በቃኝ ለማለት የመጨረሻው ፒክ ላይ ደርሷል እና አብይ አህመድ የጤና ባለሙያዎችን ጥያቄ ለማፈን መጠነ ሰፊ ጥረት እያደረገ ቢሆንም ይህ ጉዳይ ግን በቀላሉ የሚቆም አይመስልም። ባለፈው በቪዲዮ አስደግፌ ወደ እናንተ እንዳደረስኩት የመምህራኖቻችን ደሞዝ መጨመር አለበት የሚሉ ተማሪዎች ጥያቄያቸውን ማቀንቀን ጀምረዋል። የመምህራኖቻቸውን ጥያቄ ማቅረብ ጀምረዋል። መምህራኖች ጥሩ ዘዴ ዘይደዋል። ስራ ቢያቆሙ እየጠራረገ እንትን እንደሚላቸው ስለሚያውቁ ጥያቄዎቻቸውን በተማሪዎቻቸው አማካኝነት ማቅረብ መርጠዋል። በእርግጥም ደግሞ መምህራኖች ከተማሪዎቻቸው ተሽለው መገኘት አለባቸው። ባለባበስም በኑሮ ደረጃ ከተማሪዎቻቸው በልጠው መገኘት አለባቸው። እንደ እውነቱ ከሆነ ግን የዓመት ልብስ የሚቸግረው መምህር ተፈጥሯል። በአሁኑ ሰዓት ላይ የዓመት ልብስ የሚቸግረው ቅያሬ ልብስ የሌለው እና እነዛ ተማሪዎች እንደዚህ አይነት መምህር እያዩ ወደፊት ምን እንሆናለን ብለው መመኘት ይችላሉ። ጋይስ መምህራኖቻቸው ተጎሳቅለው እያዩ የተማሩት በዛ ልክ ተራቁተው እያዩ ለምን ይማራሉ? ዶክተር መሆን እንግዲህ በፊት ትልቅ ቦታ የሚሰጠው ነበረ። አንድ ሰው ዶክተር ሲሆን ሀገር ከመጥቀም ባለፈ በእውቀት ልቆ ከመገኘት ባለፈ የተሻለ ኑሮ ይኖራል ተብሎ ይታሰብ ነበረ። አሁንሳ ይኸው ዶክተሮች መኖር አልቻልንም፣ ዳቦ ቸገረን ብለው ተቃውሟቸውን ጥያቄያቸውን እያቀረቡ ይገኛሉ። እና ይህን ጥያቄ አለመመለስ ማለት ወደፊት የሚፈጠረው ትውልድ እንዳይማር ማድረግ ማለት ነው። ለምን ይማራሉ? ዶክተሮች በዚህ ልክ ዳቦ የሚቸግራቸው ከሆኑ የኢትዮጵያ ሕፃናት ለምን ትምህርት ይማራሉ? እና ቀላል ጥያቄ አይደለም። አብይ አህመድም ይህን ጥያቄ በቀላሉ ያዳፍነዋል ብዬ አላስብም። ወደ ሁለተኛው ርዕስ ሲሸጋገር የጀዋርን ቃለመጠይቅ ይመለከታል። ትናንት ጀዋር አንድ ቃለመጠይቅ አድርጎ ነበረ እና በዛ ቃለመጠይቅ ላይ ጀዋር በጣም ሲሪየስ ሆኖ በጣም ወሳኝ ነገሮችን ሲናገር ነበር። የጤና ባለሙያዎችን ጥያቄ በተመለከተም ሰፊ ማብራሪያ ሰጥቷል። ለመፍትሄ የአብይ አህመድ ቤተመንግስት ተሽጦ የዶክተሮች ክፍያ መከፈል አለበት ብሎ ሲናገር ነበር።
ብሎ ሲናገር ነበር። ያንንም መፍትሄ በማስቀመጡ የተነሳ ብዙ ጫጫታ ተከስቷል። የአብይ አህመድ ሪዞርቶች መሸጥ አለባቸው። የአብይ አህመድ ቤተ መንግስት መሸጥ አለበት። ለምን ለውጭ ዜጋ መሬት መሸጥ ቋሚ ንብረት እንዲያፈሩ የሚፈቅድ አዋጅ ወጥቷል አይደለም? ስለዚህ መንግስት መሸጥ ያለበት ደግሞ የዜጎችን ቤት አይደለም። አሁን ጎተራ ኮንዶሚኒየም ለምሳሌ ሊሸጥ ነው። ጎተራ አካባቢ ያሉ ኮንዶሚኒየም እንዳጠቃላይ ጎተራ የሚባለው አካባቢ በሙሉ ሊፈርስ ነው። እሱን የተመለከተ መረጃ ወጥቷል። ስለዚህ ልክ እነዚህ ሁሉ የአብይ አህመድ የጫካ ፕሮጀክት የጫካ ቤተ መንግስት መሸጥ መቻል አለበት። ሆቴል ሊሆን ይችላል፣ ሪዞርት ሊሆን ይችላል፣ ለውጭ ባለሀብቶች መሸጥ አለበት ብሎ ጀዋር መፍትሄ አስቀምጧል። በዚህም ብዙ ጫጫታ ተከስቷል። በነገራችን ላይ ጀዋርን ርዕስ ስናደርግ ፕሮሞት የማድረግ ያለማድረግ ጉዳይ አይደለም። ያለንበት ጊዜ ትብብር የሚጠይቅ ጊዜ ነው። አብይ አህመድ ንቀቱ ያንገበግባል፣ ጋይስ ያንገበግባል። የጤና ባለሙያዎች ዳቦ ቸገረን እያሉ ባሉበት ሰዓት ላይ የድሮን ትርኢት $300,000 ከፍሎ የሚያቀርብ አገዛዝ። እሱ ብቻ አይደለም። ትናንት አንድ ፕሮግራም ወደ እናንተ አድርሼ ነበረ። ያን ፕሮግራም ሲሪየስ አድርጋችሁ አልወሰዳችሁትም። ምንድነው የሚለው? የድሮን ትርኢቱን ያቀረበው MIRS ኢኖቬሽን በቲክቶክ ገጹ ላይ የጫናቸውን ቪዲዮዎች እና መረጃዎች እንዲያጠፋ፣ እሱን ካጠፋ $600,000 እንከፍልሃለን ብለውት እስካሁን ድረስ አለመስማማቱን የደረሰ መረጃ ያመለክታል የሚል መረጃ ወደ እናንተ አድርሼ ነበር። መጨረሻ ላይ ግን መስማማት በመቻላቸው የተነሳ $600,000 ከፍሎ አብይ አህመድ የድሮን ትርኢቱ ከMIRS ኢኖቬሽን ቲክቶክ ኦፊሻል ቲክቶክ ገጽ ላይ እንዲጠፋ አድርጓል። ይህም በተመለከተ ጀዋርም አንድ ፖስት አጋርቷል። እና አብይ አህመድ ንቀቱ ያንገበግባል፣ ጥፋቱ ያንገበግባል። በህዝባችን ላይ እየፈጸሙ ያለው ጥፋት ያንገበግባል። ከዚህ ባለፈም ካለው በጀት አንጻር የትኛውንም የልማት ፕሮጀክት ለማጠፍ ማመነታ፣ ኢትዮጵያ ብትፈርስ የህዝቦች ደምና እንባ ቢፈስ ግድ የማይሰጠው ጨካኝ አረመኔ አገዛዝ፣ የህዝቦችን ችግር የመረዳት ቅንጣት ያህል ኢንተረስት የሌለው በፕሮስፐሪቲ ጎስፔል አገርን የሚመራ ፕሮስፐሪቲ ጎስፔል ማለት ለራስ መኖር ማለት ነው። ህዝብ አንተን ለማምለክ አንተን ለማገልገል እንደተፈጠረ አምነህ ራስህን በጌትነት ቦታ ላይ ማስቀመጥ ማለት ነው። ስለዚህ እንደዚህ አይነቱን ጨካኝ አገዛዝ ለማስወገድ ደግሞ ትብብር ያስፈልጋል። ከሁለት ቀን በፊት የፋኖ ኃይሎችና የቲዲኤፍ ኃይሎች መተባበር አለባቸው። ይህን አገዛዝ በአጭር ጊዜ ውስጥ እናስወግድ ከተባለ ትብብር ያስፈልጋል በማለት ጽፌ ከፍተኛ የሆነ ቁጣና ተቃውሞ አስተናግጃለሁ። ያንን ያልኩት ግን ነገሮችን ከመገብገብ ነው። አብይ አህመድ በአንዱ ዙር ያሰለጠነው ወታደር ምሽክ አርጎ ካስበላ በኋላ ሌላውን አፍሶ እያስገባ ተተኳሽ ሲያልቅም ያገኘውን በግብርም በምንም የሰበሰበውን ገንዘብ በሙሉ እንደገና ሌላ ተተኳሽ እያስገባ የሚያካሄደውን ጦርነት ፋኖ ከዳያስፖራ በሚላክለት ገንዘብ ብቻውን ታግሎ ማሸነፍ ይችላል ወይ ብዬ ሳስብ ማሸነፍ ይችላል። ይህ አገዛዝ ኦልሬዲ የተሸነፈ ስርዓት ነው። በጣም ከባዱ ነገር የአብይ አህመድን አገዛዝ ስልጣን ላይ ማቆየት ነው። ግን ጊዜ ይፈጃል፣ ብዙ ጥፋት ይደርሳል። ስለዚህ ትብብር ያስፈልጋል። ስለ ትብብር ስናስብ ደግሞ ፖለቲሽያን የምንላቸው እነ ጀዋር መሐመድ ናቸው። በሰላማዊ የትግል ሜዳ ውስጥ እየተንቀሳቀሱ ናቸው የሚባሉት እነ ኦፌኮ ናቸው አይደለም? እነ ኦፌኮ ናቸው ያሉት። በተረፈ በትጥቅ ትግል የሚንቀሳቀሱትን ስናስብ አንድ የጉምዝ ታጣቂ እናገኛለን። ትግራይ ስንሄድ ቲቲኤፍን እናገኛለን። ሶማሊያ ስንሄድ ኦብነግን እናገኛለን። ወደ አፋር ስናመራ በቅርቡ የተመሰረተው የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም አብአግ የሚባለውን የትጥቅ ድርጅት እናገኛለን። ሌላ አለ እንዴ? ስለዚህ ጥምረት ስታስብ ሀገር ውስጥ የሚንቀሳቀሱ ኃይሎችን ታሳቢ አድርገህ ነው። ልዩነት አለ፣ በመካከላችን ሰፊ ልዩነት አለ። ይህ ጥርጥር የለውም። ግን ደግሞ በንግግር የማይፈታ ጉዳይ የለም። ሁሉንም የሚያግባባቸው ነገር የአብይ አህመድ አገዛዝ መወገድ እንዳለበት ያምናሉ። ሸኔ በሚል ስም ያደራጀውን ሽመልስ አብዲሳ ያደራጀውን ኃይል ወደ ጎን አድርገውና ወለጋ ሄደህ በጃልመሮ የሚመራውን ኦነግ ብታነጋግር የአብይ አህመድ አገዛዝ መወገድ እንዳለበት ያምናሉ። ስለዚህ ስለ ጥምረት ስታስብ ሀገር ውስጥ ያሉ ኃይሎችን ኮንሲደር አድርገህ ነው እንትን የምትለው። በተረፈ እነ ጀዋርም ሲመጡ እነሱንም እየተናከስክ እንትን እያልክ ሁሉንም ኃይል በጠላትነት የምትፈርጅ ከሆነ ግን የማሸነፍ እድል አይኖርም። ይህም ብዬ ወደ ጀዋር ቃለ መጠይቅ ስመለስ ቤተመንግስቱ መሸጥ አለበት ብሏል። የድሮን ትርኢቱንም በተመለከተ
ብስጭቱንም ሲገልጽ ነበር። በጣም ብስጭቱን ሲገልጽ ነበረ። ጤና ባለሙያዎች ዳቦ ቸገረን በሚሉበት ሰዓት ላይ አብይ አህመድ መፍትሄ ብሎ ያስቀመጠው የድሮን ትርኢት የሚያሳይ የውጭ ድርጅት በማምጣት የድሮን አሻንጉሊት ሰማይ ላይ በማሰማራት ምስሉን ማሳየት ነው። የራሱን ምስል ማየት ነው የመረጠው በማለት ሲናገር ነበር። እስኪ በቃለ መጠይቁ ላይ ከተናገራቸው ነገሮች ላይ ቀንጨብ አድርገን ሰምተን እንመለስ። የከተማው ማህበረሰብ እየተራበ ነው። ይሄ ችግር ደግሞ የመጣው በዚህ መንግስት ጦረኝነት ነው። ሁለት ነገር ኮንትሪቢዩት አድርጓል። አሁን ኢኮኖሚ ቀውስ ባለፈው እንደተወያየ ነው። አንዱ ይሄ ማለቂያ የሌለው ጦርነት ነው። ሁለተኛው ከጦርነቱ የተረፈውን ገንዘብ በልጅ ፕሮጀክቶች ላይ ማውጣቱ ነው። ህዝብ ራበን እያለ እንደ መልስ የሚቀርበው የድሮን ሾው ነው። ከየት መሰለህ የሚመጣው? ይሄ ወደፊትም የተጠነቀቁ ስለምናገር ነው እንጂ ከየት ነው የሚመጣው? it comes ከብልጽግና አይዲዮሎጂ። ይሄ ፕሮስፔሪቲ የሚባለው ነገር አይ ሆፕ የሃይማኖት ሰዎች ወጥተው በደንብ እንዲገልጹ ፈልጋለሁ። ሰዎችን ልክ ህዝብን እንደ ህፃን ነው የሚያየው። እነዚህ ሰዎች መበልተው ማደር ስላለባቸው የክፍያ ጭማሪ ሊደረግላቸው ይገባል። ይሄ ቀላል ነው። ጥያቄው ገንዘብ ከየት ይምጣ ከተባለ ገንዘብ አለ። ኢትዮጵያ ገንዘብ ትልቅ ኢኮኖሚ ነው፣ መጥቷል ይችላል። በጣም አለ የለም ከተባለ ቤተመንግስቱን መሸጥ ነው። የ10 ቢሊዮን እየወጣበት ያለውን ቤተመንግስት ጫራታ አድርጎ ለሂልተን፣ ለሸረተን፣ ለሌላ ሆቴል ካምፓኒ መሸጥ ነው። እንደሰማችሁት ነው እንግዲህ ጀዋር የተናገረው ነገር በካድሬ ጆሮ ሲሰማ ሊሆን የማይችል ቢመስልም ግን ህዝብ ከተነሳ ደግሞ የማይደረግ ነገር የለም። አብይ አህመድ ስልጣኑን ለመታደግ ቤተመንግስቱን ቀርቶ ነፍሱን አሳልፎ ይሰጣል። ጌታዬ አሳልፎ ይሰጣል። ዋናው ጫና ማድረግ ነው። የአብይ አህመድ ቤተመንግስት የኢትዮጵያ ግዙፍ በጀት የፈሰሰበት ነው። ከአባይ ግድብ ባልተናነሰ መልኩ ማለት ነው። ሪዞርቶቹም በተመሳሳይ። ከዚህ ጋር በተያያዘ ዛሬ አንድ መረጃ ወጥቷል። አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ የሰራቸው ፕሮጀክቶችና የፈሰሰበት የበጀትን የሚያሳይ መረጃ ወጥቷል። ከዚህም መካከል አንዳንዶቹ ወደ እናንተ ሳደርስ የጫካ ፕሮጀክት 1.5 ትሪሊየን ብር፣ እንጦጦ ፓርክ 6 ቢሊዮን ብር፣ ዩኒቲ ፓርክ 5 ቢሊዮን ብር፣ የወዳጅነት ፓርክ 5 ቢሊዮን ብር፣ ሳይንስና ሙዚየም 10 ቢሊዮን ብር፣ አብርሆት ላይብራሪ 6 ቢሊዮን ብር፣ ታላቁ ቤተ መንግስት ሙዚየም 10 ቢሊዮን፣ የአድዋ ድል መታሰቢያ ሙዚየም 20 ቢሊዮን ብር፣ መስቀል አደባባይ ፓርክ 4 ቢሊዮን፣ ዓለም አቀፍ ኮንቬንሽን ማዕከል 40 ቢሊዮን፣ የአዲስ አበባ ኮሪደር ልማት አንደኛ ፌዝ 100 ቢሊዮን፣ ሁለተኛ ፌዝ አልታወቀም፣ የአዲስ አበባ ወንዞች ልማት አልታወቀም፣ አልወጣም መረጃው፣ ጎርጎራ 5 ቢሊዮን፣ ወንጪ 5 ቢሊዮን፣ ጨበራ ጩርጩራ 10 ቢሊዮን፣ መተሐራ ሪዞርት 30 ቢሊዮን ብር። ይሄንን ብር ስታስቡት ስንት ትሪሊየን ይደርሳል? ስንት ትሪሊየን። አብይ ወደ ስልጣን ከመጣ ጊዜ አንስቶ የተሰሩ ፕሮጀክቶች እነዚህ ናቸው። የባከነው ገንዘብ ደግሞ ይሄንን ይመስላል። አንድም የህዝብን ችግር ሊፈቱም አይችል ዘላቂነት የሌላቸው ሳር፣ አበባ፣ ዲምላይት፣ ፋውንቴን ለመሳሰለ ነገር የፈሰሰው ብር ቀላል አይደለም እና ጀዋር መሐመድን በቃለ መጠይቁ እነዚህ ሪሶርቶች መሸጥ አለባቸው። የአብይ አህመድ የጫካ ቤተመንግስትን መሸጥ አለበት። በቂ ነው። ኢቨን የምኒልክ ቤተመንግስት አሁን ላይ አፍሪካ ውስጥ የለም። በጣም ብዙ ገንዘብ የፈሰሰበት ቅንጡ ቤተመንግስት ነው። ስለዚህ ያኛው አያስፈልግ በማለት ሲናገር ጋዜጠኛው ወደ ስልጣን የምትመጣ የቤተመንግስቱን ትሸጠዋለሁ ወይ በማለት ጠይቆት ምን ጥርጥር አለው በማለት መልሷል። ምን ጥርጥር አለው? አዎ ሸጠዋለሁኝ። ሆቴሎቹም ሪዞርቶቹም ወደ ፕራይቬት ሴክተር እንዲዞሩ አደርጋለሁ ማለት ሲናገር ነበረ። እኔ እንኳ ጀዋርን ለስልጣን የምመኘው ሰው አይደለም፣ ለስልጣን አልመኘውም። ግን አብይ አህመድን ደግሞ እንዲያስወግድ ፈቅድለታለሁ። አብይ አህመድ ለምሳሌ ጤና ባለሙያዎችን አመፅ አብዛኛው ርዕስ አላደረገውም። ጀዋር ርዕስ አድርጎ እየሰራበት ነው። ስለዚህ ያንን ሲሰራ እንቅፋት ሊሆንበት አልፈልግም። እንዲሰራ ፈልጋለሁ። ትናንትና ኢዜማ ያወጣው መግለጫ ሰምታችሁታል። ኢዜማ ያወጣው መግለጫ ጭራሽ አብይ አህመድን የሚቃወም መስሎ የጤና ባለሙያዎች ጥያቄ ተገቢ መልስ መስጠት አለበት የሚል መስሎ መጨረሻ ላይ ግን መግለጫውን ያጠናቀቀው በስድብ ነው። የሐኪሞችን ጥያቄ ለፖለቲካ ትርፍ ለመጠቀም የምትሞክሩ አካላት
የእነሱን ጥያቄ መሰረት አድርጋችሁ መንግስትን ለመነቅነቅ የምትሞክሩ ኋላ ቀር አካላት ከስራችሁ መታቀብ ይገባችኋል። እንደዚህ አይነት ነገርም በጽኑ እንጸየፈዋለን በማለት ነው መግለጫ ያወጣው። አብዛኞቹ ፓርቲዎች ምናልባት ኢህአፓ የሐኪሞችን ጥያቄ ደግፈው አውጥቷል። ነፃነትና ምናምን ፓርቲ የሚባለውም እንደዚሁ ደግፈው አውጥቷል። ሌሎቹ ግን ሰጥለጥ ብለዋል። አንዳቸውም ድጋፋቸውን እየሰጡ አይደለም። ስለዚህ እንደዚህ አይነት ተቃውሞዎችን የሚመራ ኃይል ሲመጣ ልንፈቅድለት ይገባል። ከፋኖ ትግል ጋር የሚጋጭ አይደለም። እኛ እንደሆን የአማራ ህዝብ እንደሆነ በየትኛውም መልኩ ቢሆን ሊወክል የሚችል ፋኖ የሚባሉ ልጆችን አፍርቷል። በፖለቲካውም ዘርፍ በለው በሌላውም የትግል ስልት ቢሆን ኢትዮጵያ ውስጥ ካሉ ኃይሎች ተገዳዳሪ መሆን የሚችል የፋኖ ኃይል አፍርተናል። ስለዚህ የሚያሰጋን ነገር የለም። አሁን ላይ የምንወከለው በብአዴን አይደለም። በየትኛውም ትግል ሜዳ ላይ የምንወከለው በብአዴን አይደለም፣ በአብን አይደለም። የምንመካውም የምንኩራራውም በፋኖ ትግል ነው። አፋብኃ የሚባል የምንኮራበት ድርጅት ተመስርቷል። ያ ድርጅት ደግሞ በትጥቅ ትግሉ ብቻ ሳይሆን በሰላማዊ ትግል በፖለቲካዊ ትግል ሜዳውም ላይ አሸናፊ መሆን የሚችል ነው ብለን እናምናለን። ስለዚህ የሆኑ ኃይሎች በጎን በተሰለፉ ቁጥር እነሱን እያሸማቀቁ ማባረር ተገቢ አይደለም። ወደ ቀጣዩ መረጃ ሲሻገር ከአማራ ክልል እየተመረተ ስላለው የወርቅ ማዕድንና ከሱ ጋር በተገናኘ የደረሰኝ መረጃ ወደ እናንተ የማደርስ ይሆናል። ዛሬ እንግዲህ በፋና ብሮድካስት ገጽ ላይ አንድ መረጃ ተጋርቷል። ይህም መረጃ ምንድነው የሚለው በአማራ ክልል ባለፉት 9 ወራት የተመረተ ከ20,000 ኪሎ ግራም በላይ የኦፓል ማዕድን በማዕከላዊ ገበያ በኩል ለውጭ ገበያ መቅረቡን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። ለውጭ ገበያ ከቀረበው የኦፓል ማዕድን ምርት ከ7.4 ሚሊዮን ዶላር በላይ ገቢ መገኘቱን የቢሮ ኃላፊ አቶ ኃይሌ አበበ ተናግረዋል። በቀሪው ሩብ የበጀት ዓመትም እሴት የተጨመረበት የኦፓል ምርት ለማቅረብ ጥረት እየተደረገ ይገኛል ማለታቸው ኢዜአ ዘግቧል። በክልሉ ያለውን የማዕድን ሀብት በማልማት ከዘርፉ የሚገኘውን ገቢ ለማሳደግ የሀገር ውስጥና የውጭ ባለሀብቶች በመሳብና በመደገፍ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። ከኦፓል ምርቱ በተጨማሪ 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረቡን ጠቁመዋል። ባለፈው በጀት ዓመት በክልሉ ተመርቶ በማዕከላዊ ገበያ በኩል ወደ ውጭ ከተላከው የኦፓል ምርት ከ2.3 ሚሊዮን ዶላር በላይ መገኘቱን የክልሉ የማዕድን ሀብት ልማት ቢሮ መረጃ ያመላክታል ያለና ፋና ያወጡት። ከዚህ ጋር በተገናኘ የደረሰ መረጃ ምን የሚል ነው? እንግዲህ ኦሮሚያ ክልል ላይ ለምሳሌ የወርቅ ማዕድን የሚመረትባቸው አካባቢዎች ላይ አብዛኛውን ቦታዎች ታጣቂዎች ተቆጣጥረዋል። ኢቭን የደቡብ ሱዳን ታጣቂ ጋምቤላ ምድር ላይ መጥቶ የተቆጣጠራቸው አካባቢዎች በማዕድን ምርት የበለጸጉ ናቸው። ከትግራይ ብዙ የወርቅ ማዕድን ይታፈሳል። አብዛኛው ግን በህጋዊ መንገድ ተሰብስቦ ወደ ፌዴራል መንግስት የሚላክ አይደለም። እዛው አካባቢ ያሉ ኃይሎች የሚጠቀሙበት ነው። አማራ ክልል ላይ ግን የሚሰበሰብ ወርቅ የሚሰበሰብ ኦፓል እንደ አጠቃላይ ብልጽግና ስብስብ አድርጎ ብአዴን ሰብስቦ ለኦህድድ ያስረክባል። ኦህድድ እሱን ሽጦ ከዛ ድሮን ጭኖ ይመጣል፣ ከባድ መሳሪያ ጭኖ ይመጣል፣ ህዝባችንን ይጨፈጭባል። ብዙ አልተናገርንም። አማራ ክልል ስላለው ሀብት ብዙ አልተወራም። ብዙ የተፈጥሮ ሀብት ቢኖረውም ግን አልተነገረለትም። ለሀገር ኢኮኖሚ የጀርባ አጥንት የሆነ ብሎ መናገር ባይቻልም ለአብይ አህመድ የድሮን መግዣ የጠመንጃ መግዣ ከሚውለው በጀት ላይ ሰፊውን ሽፋን የሚሸፍነው ከአማራ ምድር የሚታፈሰው ማዕድን ነው። አማራ ክልል ምናልባት አሁን ላይ ያለው አገዛዝ ጸረ አማራ ስለሆነ እንጂ በአንድ ወቅት ኢንጂነር ታከለ ኡማ ከስልጣን እንደተነሳ አካባቢ ፖስት አድርጎ ነበር። ወረኢሉ አካባቢ ስላለውና ጥናቱ ስለተጠናቀቀው የነዳጅ ማዕድንም ጽፎ ነበረ። ወርቅ ይመረታል፣ ኦፓል ይመረታል፣ ሰሊጥ ይመረታል። ሰሊጥ ራሱ የሚያስገኘው ገቢ ቀላል አይደለም። የኢትዮጵያን የጤፍ ፍጆታ የሚሸፍነው አብዛኛው ከአማራ ምድር የሚመረት ነው እና የፋኖ ኃይሎች ግን ይህን እያሰቡበት አይደለም። አብዛኛው ቦታዎች ኦሮሚያም ስትሄዱ፣ ትግራይም ስትሄዱ፣ ጋምቤላም ስትሄዱ፣ ቤኒሻንጉልም ስትሄዱ በታጣቂዎች ቁጥጥር ስር ናቸው፣ የማዕድን ቦታዎች ማለት ነው። አማራ ክልል ላይ ግን ብአዴን ተቆጣጥሮ የሚያመርተውን ኦፓል የሚያመርተውን ወርቅ በቀጥታ ወስዶ
ለኦህዴድ ያስረክባል። ኦህዴድ እሱን ሽጦ እንደገና ጥይት ይገዛና አማራውን ይጨፈጭፋል። እና ይሄ ነገር መቆም አለበት። ምክንያቱም ከዛ የሚገኘው ገቢ ለልማት እየዋለ አይደለም፣ ለጥፋት ነው፣ ለጦርነት እየዋለ ስለሆነ ፋኖ ሊያስበበት ይገባል የሚል መረጃ ደርሶናል። ወደ ቀጣዩ ርዕስ ሲሸጋገር እጅ የሰጡ የአፋሕድ አመራሮችንም የሚመለከት ይሆናል። እንግዲህ ባለፉት 3-4 ቀናት 3 የክፍለ ጦር አመራር የሆኑ የአፋሕድ መሪዎች እጅ መስጠታቸው በሚዲያዎች ሲዘገብ ነበረ። ከነዚህ የክፍለ ጦር አመራሮች ባለፈ ሌሎቹንም ለማስገባት ሰፊ ስራ እየተሰራ ነው። ስም መጥቀስ ባያስፈልግም ምናልባት በአፋሕድ አመራር ከፊት የተቀመጡትም ጭምር የሚገቡበት ጊዜ ከፊታችን እየመጣ ነው ይላል የደረሰ መረጃ። እና አብይ አህመድ ቃል ገብቶላቸዋል ከ5 እስከ 10 ሚሊዮን በአካውንታቸው አስገባለሁ፣ ለአንዳንዶቹ ከዛም በላይ ማለት ነው፣ በአካውንታቸው እንዲገባ የመስሪያ ቦታ ግማሾቹ ባህር ዳር ግማሾቹ አዲስ አበባ እንዲሰጣቸው ከዛ በኋላ ግን ከህዝብ ከተነጠሉና ከተወገዙ በኋላ በሽብር የተፈራ ሀብት ነው እየተባለ እንዲወረስ ትዕዛዝ መተላለፉን የደረሰ መረጃ ያመለክታል። በነገራችን ላይ አይደረግም የሚባል አይደለም። አብይ አህመድ ታውቁታላችሁ፣ ከህዝብ እስኪነጥላችሁ ድረስ ከትግል መስመራችሁ እስኪነጥላችሁ ድረስ ማድረግ ያለበትን ያደርጋል። ከዛ ካስወጣችሁ በኋላ ከህዝብ ከተነጠላችሁ በኋላ ግን መጠቀሚያ ነው የሚያደርጋችሁ። እንኳን ሊጠቅማችሁ ቀርቶ መጠቀሚያ ያደርጋችኋል። ስለዚህ ምንድነው የታሰበው? እስኪመጡ ድረስ ማባበያ በአካውንታቸው የሆነ ሚሊዮን ብር እንዲገባ ማድረግ፣ የመኖሪያ ቤት የምትገነቡትም መሬት ይሰጣችኋል እየተባለ ካርታ በስማቸው እንዲሰራ ማድረግ፣ ከዛ ከህዝብ ከተነጠሉ በኋላ ግን በሽብር የተፈራ ነው እያሉ ሀብታቸውን መቀማትና እንዳይንቀሳቀስ ለማገድ ማሰቡን መረጃዎች አመላክተዋል። የቁም እስረኛም ተደርገዋል። አሁን የወጡት ለምሳሌ እነ ጸዳለ እነ አማንና እነ ቆራጡ አሁን የቁም እስረኛ ተደርገዋል። የተሰጣቸው ማረፊያ ክፍል ውጩ በሪፐብሊክ ጋርድ ነው የሚጠበቀው። በነፃነት መንቀሳቀስ የማይችሉበት ሁኔታ ተፈጥሯል። አንዳንዶቹም ሪሃቢሊቴሽን በሚል ምክንያት ወደ ማሰልጠኛ ጣቢያ ለማስገባት በዝግጅት ላይ እንደሚገኙ የደረሰ መረጃ ያመለክታል። ስለዚህ እንዳትሸወዱ ለማለት ነው። እንዳትሸወዱ። ብልጽግና ጋር ንግግር የጀመራችሁ ወገኖች ቃል የተገባላችሁ ገንዘብ ወይ በአካውንታችሁ የተላከ ገንዘብ የምትጠቀሙበት መስሏችሁ በሚሰጣችሁ መሬት ላይ የመኖሪያ ቤት ገንብታችሁ የምትኖሩ መስሏችሁ እንዳትሸወዱ። በኦነግ አመራሮችም ከዚህ በፊት ተግባራዊ የተደረገ ነው። ተመሳሳይ ቃል ተገብቶላቸው እንዲገቡ ከተደረገ በኋላ ከህዝብ ከተነጠሉ በኋላ የሰጧቸውን ነገር ከመንጠቅ ባለፈም ብዙ ነገር አሳጥተዋቸዋል። እና መጠቀሚያ ነው የምትሆኑት። ከትግል ወጣን ወደ ሰላማዊ መንገድ እንገባለን ብለህ ስታስብ ሌላ ትግል ውስጥ ነው የምትገባው። የአፈራህን የወለደህን ህዝብ እንድትታገል ፋኖ እንድትታገል ከመገላገያ ጎን ተሰልፈህ እንድታገለግል መጠቀሚያ ነው የሚያደርጓችሁ። ስለዚህ የሚሻለው ንግግር የጀመራችሁ ወገኖችም ጥፋታችሁን አምናችሁ ከወንድሞቻችሁ ጋር ብትናገሩ ነው። አፋብኃ የሚባል የአማራ ተቋም ተመስርቷል፣ ተወልዷል። ስለዚህ ወደዛ ብትቀላቀሉ ነው የሚያዋጣችሁ። በተረፈ ግን የቁም እስረኛ ነው ብትሆኑት። የምትፈልጉትን ነፃነት አግኝታችሁ በነፃነት የምትንቀሳቀሱ መስሏችሁ ከሆነ ተሳስታችኋል። እንኳን እናንተን ቀርቶ እኮ ትናንት ፕሪቶሪያ ላይ ሄዶ የተስማሙ የህወሓት ጄኔራሎች ዛሬ አብይ አህመድ ወደ ስልጣን ከመምጣቱ በፊት ያፈሩት ሀብት ጭምር ታግዶ መከራቸውን እየበሉ ነው። ታግዶባቸዋል። አብዛኞቹ እነ ጄኔራል ምግበይ ሌሎቹም ጭምር ማለት ነው። ዛሬም ለምሳሌ ጸዳለ አካውንት ውስጥ በርካታ ሚሊዮን ብር ታጭቆ መገኘቱ ተሰምቷል። እንኳን አይደለም ብልጽግና ወደ አካውንቱ ገቢ ያደረገለትን ቀርቶ ያንን ብር መጠቀም የሚችልበት እድል አይኖርም። ለምን? ከህዝብ ከተነጠሉ ከትግል ከወጡ በኋላ ምንም ተጽዕኖ እንደማያመጡበት ያውቃል አብይ አህመድ። ያውቃል። ወጥተው ወደ ሚዲያ ወጥተው እንዳይቀባጥሩ የቁም እስረኛ ማድረግ ብቻ ነው የሚጠበቅበት። ስለዚህ ጉዳዩ እንደዛ መሆኑን አውቃችሁ ጥንቃቄ ማድረግ ያስፈልጋል። የመጨረሻ መረጃችን ራይዝ ኢትዮጵያ የሚባል ድርጅት መመስረቱን ይመለከታል። እንግዲህ ለደቡብ ህዝቦች እታገላለሁ የሚል ራይዝ ኢትዮጵያ የሚባል ድርጅት መመስረቱ ተሰምቷል እና ይህ ድርጅት ትናንት ባወጣው መግለጫ አብይ አህመድ አገዛዝ ወደ ስልጣን በመጣ ማግስት
የደቡብ ህዝቦች በጋራ ጥያቄ እንዳያቀርቡ አንድነታቸውን በታትኖ አሁን ላይ ምንም ድምፅ አልባ ተጽዕኖ አልባ አድርጓቸዋል። ስለዚህ ይህ የመበታተኑ ሁኔታ ደግሞ በደቡብ ህዝቦች ላይ ያመጣውን የህልውና ትሬት በመረዳት አንድነት በመመስረት አገዛዙን መታገል ግድ ይላል በማለት ራይዝ ኢትዮጵያ ተመስርቷል በማለት የሚከተለውን መግለጫ አውጥቷል። ስለዚህ መግለጫውን አጠር አድርጌ አቀርብላችኋለሁ። እኛ በኢትዮጵያ ሰማይ ስር ቀደም ሲል የደቡብ ብሔር ብሔረሰቦችና ህዝቦች ክልል በተባለው አደረጃጀት የነበርን ህዝቦች በዛሬቷ ብልጽግና ኢትዮጵያ ትኩረት የተነፈገን በመሆኑ ህዝቦቻችን ሆን ተብሎ በታቀደ በሚመስል የሴራ የፖለቲካ ውክልና ፖለቲካል ኤጀንሲ በማጣታቸው የህዝቦቻችን መሰረታዊ መብቶች፣ ጥቅሞችና ነፃነቶች በብልጽግና መንግስት ተቋማዊ ጭገና ውስጥ በመውደቃቸው በተናጠል የምናደርጋቸው ሰላማዊና ህገ መንግስታዊ ራስን በራስ ማስተዳደርና ሌሎች የግልና የቡድን መብቶች ትኩረት በመነፈጋቸው በጋራ ፍላጎታችንንና ጥቅማችንን አቅማችንን አስተባብረን በአንድነት መቆም እጅጉን አስፈላጊ መሆኑን በማመናችን ቀደም ሲል የሀሳብ መደራጃነት ቲንክ ታንክ ደረጃ ስናደርግ የነበረውን እንቅስቃሴ በማሳደግ ሁሉንም ህዝቦች ያካተተ የጋራ ወጥ ተቋም ለመመስረት ወስነናል ይላል። ይኸውም የመሰረትነው ተቋም ራይዝ ወይም ራይት ኢንክሉዥን ሶሊዳሪቲ ኢኳሊቲ የሚል ስያሜ የተሰጠው ሲሆን ለበርካታ ወራት በጊዜያዊ ኮሚቴ አስተባባሪ የጋራ ፍላጎቶቻችንና ሴቶቻችን እንዲሁም አስተሳሳሪ አጀንዳዎችን በተመለከተ ሰፊ ጥናቶችን፣ ዝግጅቶችን ሲደረጉ ቆይተው እንደ ኢትዮጵያን አቆጣጠር ሜይ 18 ቀን 2025 ዓ.ም ከተለያዩ የዓለም ክፍሎች በበይነ መረብ በተደረገው ስብሰባ መቋቋሙ በይፋ ተበስሯል። የምሁራን፣ የተጽዕኖ ፈጣሪዎች፣ የፖለቲካ ኤሊቶችና የማህበረሰብ ወኪሎች ስብስብ የሆነው ይህ የራይዝ ስብስብ በአጠቃላይ ዓለም አቀፋዊ፣ ቀጠናዊ፣ አገራዊና አካባቢ ጉዳዮች ላይ በዝርዝርና በጥልቀት ግምገማ ካካሄደ በኋላ የሚከተሉትን ባለ 9 ነጥብ የአቋም መግለጫ አውጥቷል ይላል። 1. በኢትዮጵያ ቀደም ሲል በትግራይ ህዝብ ላይ የተከፈተው ጦርነት በአግባቡ መስመር ባልያዘበትና ካስከተለውም ሰብአዊና ቁሳዊ ውድመት ትምህርት ባልተወሰደበት እንዲሁም ተጠያቂነት ባልሰፈነበት ሁኔታ በአሁኑ ሰዓት በኦሮሚያና በአማራ ክልሎች መንግስት በህዝብ ላይ በከፈተው ጦርነት ምክንያት በርካታ ሰብአዊ፣ ቁሳዊና ማህበራዊ ቀውሶች፣ ምስቅልቅሎች ቀጥለዋል ይላል። ስለዚህ ጦርነቱ ያለምንም ቅድመ ሁኔታ እንዲቆም ያሳስባል። 2. አሁን በስራ ላይ የሚገኘው ህገ መንግስት በርካታ ጠንካራ ጎኖች ያሉት ቢሆንም የህዝቦቻችንን መብቶችና ጥቅሞችን የሚጎዱ ወይም ያላካተቱ አንቀጾች እንዳሉት በራይዝ ግምገማና ጥናት የተረጋገጡ ሲሆን ግኝቶቹም በኢትዮጵያ እውነተኛ ብሔራዊ መግባባት ሂደት ሲጀመር በዝርዝር እንደምናቀርብ እናሳስባለን ይላል። 3. የዓለም አቀፍ ሰብአዊ መብት ድንጋጌ አካል የሆነው የሁሉም ህዝቦቻችን የራስን በራስ የማስተዳደር መብት ተጥሶ በህዝቦች ነፃ ፍላጎት ሳይሆን በመንግስትን ያውቅልሃለው ብሪት የተደራጀው የግዛት መዋቅር ዘላቂነት እንደማይኖረው ታውቆ የህዝቦቻችን ነፃ ፍላጎት ያገናዘበ ማካለል እንዲደረግ እናሳስባለን በማለት ኦህዴድ የሰራውን ስራ ያወግዛል። 4. መንግስት ሙሉ ትኩረቱ ጦርነት ላይ በመሆኑና አሸብራቂ ፕሮጀክቶችን እንደ ስኬት በመውሰድ በሁሉም አካባቢዎች እጅግ ጠቃሚ የሆኑ የመንገድ እና መሰረተ ልማቶች ከማስፋፋት ይልቅ ከውበት ያለፈ ፋይዳ በሌላቸው የኮሪደር ልማት በሚል ሽፋን ህዝብን ማፈናቀልና ከፍተኛ የሀብት ብክነት እያካሄደ ይገኛል። ይህንም ፋይዳ ቢስ አካሄድ አቁሞ መሰረታዊ የልማት ስራዎች ላይ እንዲያተኩር እየጠቆም ላለፉት 7 ዓመታት በአካባቢያችን ምንም ሊባል በሚችል ደረጃ የልማት ስራዎች የቆሙበት ሁኔታ በአስቸኳይ ማስተካከያ እንዲደረግ እናሳስባለን ይላል። 5. ኑሮ መቋቋም አልቻልንም፣ መንግስት ችግራችንን ተረድቶ ምላሽ ይስጠን በሚል የጤና ባለሙያዎች፣ መምህራንና ሌሎች የህብረተሰብ ክፍሎች እያነሱ ያሉትን ሰላማዊ የመብት ጥያቄ መንግስት በተለመደ ያፈና መዋቅሩ በርካቶችን በማሰርና በማንገላታት ለመቀልበስ ከመጣር ይልቅ በሰላማዊ ውይይት ችግሩን እንዲፈታ አበክረን እንጠይቃለን ይላል። 6. ኢትዮጵያ በበርካታ የውስጥ ችግሮች ተተብትባ በምትገኝበት በአሁኑ ወቅት መንግስት በባህር በር ሰበብ ከኤርትራ ጋር ጦርነት በመቅጠም ሀገሪቱን ዋጋ ሊያስከፍላት የሚችል ከፍተኛ ዝግጅት እያደረገ መሆኑን እንገነዘባለን። በመሆኑም ከኤርትራ ጋር ለኢትዮጵያና ህዝቦቿ የሚያገናኝ ማንኛውንም ጥቅም በቅድሚያ በሰላማዊ አማራጭ መታየት እንዳለበት እና መንግስት ሰላማዊ ውይይት አማራጭ ብቻ
እንዲከተል እናሳስባለን ይላል። 7 ህዝቦቻችን በየአካባቢያቸው የነበራቸው ወንድማማችነት በሚያጠናክር በጋራ ጥቅሞቻችን፣ መብቶቻችን ዙሪያ እንደ አንድ የፖለቲካ ማህበረሰብ እንዲተያዩ የአንዱ ጉዳት የሌላው መሆኑን ተረድተው በትብብር መንፈስ በአንድነት እንዲቆሙ ጥሪያችን እናቀርባለን። ወደፊት በተከታታይ ለምናደርጋቸው የጋራ አጀንዳዎች ተሳትፎ ጥሪዎች በተጠንቀቅም እንድትቆሙ እንጠይቃለን ይላል። 8 በየትኛውም የዓለም ክፍሎች የምትገኙ የአካባቢ ምሁራን፣ ተጽዕኖ ፈጣሪዎች፣ ተመራማሪዎች፣ የፖለቲካ ልሂቃን ይህንን ለህዝባችን አስተዋጽኦ ልታደርጉ እንዲያስችላችሁ የተፈጠረውን አጋጣሚ መጠቀም እንድትችሉ እድሉ ለሁሉም ክፍት መሆኑን እናሳውቃለን ይላል። 9 ሌሎች የኢትዮጵያ ወንድሞች ህዝቦች ተቋማትና ወኪሎቻቸው ጋር በሀገራዊ ጉዳዮችና ዘላዊ ጥቅሞቻችን ዙሪያ በጋራ ለመስራት ያለንን ያልተገደበ ፍላጎት እና ዝግጁነት እያረጋገጥ ለዓላማዎቻችን መሳካት ለምናደርገው ጥረት ከጎናችን እንድትሰለፉ ጥሪ እናቀርባለን ይላል። የራይስ ኮሚቴ ሜይ 18 2025 ዓ.ም ያወጣው መግለጫ እና አጠቃላይ ስንመለከት የአብይ አህመድ አገዛዝ የሚቃወሙ ኃይሎች ከየስፍራው እያቆጠቆጡ ያለበት ሁኔታ ነው እና በጣም አስቸጋሪ ነገር ማለት ጊዜው የደረሰን እውነት ማድበስበስ መቻል ነው። ጊዜው የደረሰ በጊዜው የተገለጠን እውነት በጊዜው የመጣ ክስተት ማንም ሊያቆመው አይችልምና አብይ አህመድ የማይቋቋመው ማዕበል በየአቅጣጫው እየተቀፈቀፈ ነው ማለት ወዳለው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብለን ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬውን ዝግጅት እቋጫለሁ። አመሰግናለሁ።